ፕሬዝዳንት ትራምፕ ከኢራን ጋር በስልክ መነጋገር እንደሚመርጡና ተደራዳሪዎቻቸውን እንደማይልኩም ተናግረዋል። መረጃውን የምናካፍላችሁ ነው የሚሆነው። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የመከላከያ ሚኒስትሩ ሳዲዮ ካማራ ተገደሉ። ይህንን መረጃ ይዘናል። የኢራንና ኦማን ውይይት፣ የሆርሙዝ ወሽመጥ ደህንነትና የዲፕሎማሲ ጥረቶች። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ፕሬዝዳንት ትራምፕ ከኢራን ጋር በስልክ መነጋገር እንደሚመርጡና ተደራዳሪዎቻቸውን እንደማይልኩም ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን 2 ወር ሊደፍን የተቃረበውን ጦርነት ለመቋጨት ድርድር ማድረግ የምትፈልግ ከሆነ በስልክ መነጋገር ትችላለች አሉ። ትራምፕ እሁድ ዕለት ለፎክስ ኒውስ በሰጡት ቃለ መጠይቅ መነጋገር ከፈለጉ ማውራት እንችላለን፣ ሰዎችን ግን አንልክም ብለዋል። ኢራን የሆርሙዝ ወሽመጥ እንዲከፈትና ጦርነቱ እንዲቋጭ፣ የኒኩለር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም እቅድ ማቅረቧን የአሜሪካ የዜና ምንጭ አክሲዮስ ዘግቧል። አክሲዮስ አንድ የአሜሪካ ባለስልጣንና ከጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ያወጣው ዘገባ እንደሚያስረዳው ኢራን እቅዱን ያቀረበችው ከአሸማጋይ ፓኪስታን በኩል ነው። እቅዱ በዋነኛነት የሚያተኩረው ከሁሉም በፊት በሆርሙዝ ወሽመጥና አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ በጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ማበጀት ላይ ነው። በዚህም መሰረት ተኩስ አቁሙ ለረጅም ጊዜ እንዲራዘም ወይንም ሁለቱ ሀገራት በቋሚነት ጦርነት ለማቆም እንዲስማሙ የሚጠይቅ ሀሳብ እቅዱ ውስጥ መካተቱን ዘገባው ተጠቅሷል። ዋይት ሀውስ የኢራን እቅድ የደረሰው ሲሆን የትራምፕ አስተዳደር የኢራንን እቅድ ይመለከተው እንደሆነ አለመታወቁም አክሲዮስ ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋጂ በሳምንቱ መጨረሻ ወደ ፓኪስታን ሲጓዙ ከአሜሪካ ጋር የሚደረገው ንግግር በድጋሚ ይጀመራል የሚል ተስፋ ጭሮ ነበረ። አርጋጂ እንደተጠበቀው ከአሜሪካ ልዑካን ጋር ባይነጋገሩም ስለ ሰላም ድርድር ማንሳታቸውን ዘገባው ጠቅሷል። አክሲዮስ እንዳስነበበው ከሆነ አርጋጂ በኢስላማባድ ቆይታቸው የኒውክሌር ጉዳይ ወደ ጎን ማድረግ ሀሳብን አንስተዋል። አክሲዮስ ያነጋገራቸው አንድ ምንጭ የአሜሪካ ጥያቄ የሚመለስበትን መንገድ በተመለከተ በኢራን አመራር በኩል ስምምነት አለመኖሩን አርጋቺ ለፓኪስታን፣ ግብጽ፣ ቱርክና ኳታር አሸማጊዎች መናገሩን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ለሚደረግ ድርድር ልዑካኖቻቸውን እንደማይልኩና በስልክ ንግግር ማድረግ እንደሚቻልም ተናግረዋል። እስራኤል እሁድ ዕለት ሊባኖስ ውስጥ በፈጸመችው ጥቃት 13 ሰዎች ሲገደሉ 2 ህጻናትና 2 ሴቶችን ጨምሮ 37 ሰዎች መጎዳታቸውን የሀገሪቱ ጤና ሚኒስቴር አስታወቀ። ነዋሪዎች በአፋጣኝ መውጣት እንዳለባቸው የሚያስጠነቅቅ መልእክት የጻፈው ጦሩ እዛው መቆየት ህይወታቸውን አደጋ ላይ የሚጥል ነው ብለዋል። ሄዝቦላ በፈጸመው ጥቃት የ19 ዓመት የእስራኤል ወታደር መገደሉንና 6 ሰዎች መቁሰላቸውም ተነግሯል። ይህ ስምምነት በየትኛው ጊዜ ራሷን ከታቀደ አይቀሬና ቀጣይነት ያለው ጥቃት ለመከላከል አስፈላጊውን እርምጃ በሙሉ የመውሰድ መብትን ለእስራኤል ሰጥቷል። ተኩስ አቁሙ ተግባራዊ መሆን ከጀመረ አንስቶ እስራኤልና ሄዝቦላ አንዳቸው ሌላኛቸውን ስምምነቱን በመጣስም ከሰዋል። 14 ሰዎች ከገደለው ጥቃት አስቀድሞ ቅዳሜ ዕለትም የእስራኤል ጦር የሄዝቦላ ወታደራዊ ይዞታዎች ካላቸው ስፍራዎች ላይ ጥቃትን ፈጽሟል። ጦሩ ይህንን ጥቃት የፈጸመው በኢራን የሚደገፈው ሄዝቦላ 2 ፈንጂ የተሸከሙ ድሮኖች ወደ እስራኤል አስወንጭፏልን በሚል ነው። ቅዳሜ ዕለት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሀገሪቱ ጦር ሊባኖስ ውስጥ የሚገኙ የሄዝቦላ ኢላማዎችን በኃይለኛው እንዳያጠቁ ትዕዛዝ ሰጥተዋል። በዚህ ዕለት ደቡባዊ ሊባኖስ ውስጥ በተፈጸሙ ጥቃቶች 6 ሰዎችም ተገድለዋል። ትራምፕ በፎክስ ቃለ መጠይቃቸው መነጋገር ከፈለጉ ወደኛ መምጣት ወይም ሊደውልን ይችላሉ። ታውቃለህ፣ ቴሌፎን አለ፣ ጥሩ ደህንነት የተጠበቀ መስመር አለን ሲሉም በድጋሚ ልዑካን እንደማይልኩ ጠቁመዋል። አክለውም ስምምነቱ ውስጥ ምን መኖር እንዳለበት ያውቃሉ። በጣም ቀላል ነው። የኒውክሌር መሳሪያ ሊኖራቸው አይችልም። ይህ ካልሆነ የምንገናኝበት ምክንያት አይኖርም ማለታቸውን ሮይተርስ የዜና ወኪል ዘግቧል። ከቆይታ በኋላ ማህበራዊ ሚዲያ ገጻቸው ላይ ማድረግ ያለባቸው መደወል ነው ማለትም ጽፈዋል። ትራምፕ ይህንን ያሉት የፓኪስታን የፖለቲካ ወታደራዊ አመራሮች በቴሄራንና በዋሽንግተን መካከል የተኩስ አቁም እንዲፈረም እየጣሩ ባሉበት ወቅት ነው። የዜና ወኪል አሶሺየትድ ፕሬስ ያነጋገራቸው አንድ የፓኪስታን ባለስልጣን ቀጥታ ያልሆኑ ንግግሮች መቀጠላቸውን ገልጸዋል። አሜሪካና ኢራን ለ2 ሳምንታት እንዲቆይ የተስማሙ ተኩስ አቁም ባለፈው ረቡዕ ዕለት ቢጠናቀቅም ፕሬዝዳንት ትራምፕ ላልተወሰነ ጊዜ አራዝመውታል። ይህም የካቲት ላይ የተጀመረው ውጊያ እንዲገታም አድርጓል። በሺዎች የሚቆጠሩ ሰዎች የተገደሉበትና የዓለምን ኢኮኖሚ ቀውስ ውስጥ የከተተው ጦርነት በዘላቂነት የሚቋጭ መፍትሄ ላይ ግን እስካሁን ድረስ አልተደረሰም። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የመከላከያ ሚኒስትሩ ሳዲዮ ካማራ ተገደሉ። በማሊ በመላ ሀገሪቱ በሚገኙ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የሀገሪቱ መከላከያ ሚኒስትር ጀነራል ሳዲዮ ካማራ መገደላቸውን የመንግስት ቃል አቀባይ አረጋገጡ። በካቲ ከተማ የሚገኘው የመከላከያ ሚኒስትሩ መኖሪያ ቤት ቅዳሜ ሚያዝያ 18 ቀን ጥቃት የደረሰበት ሲሆን ጥቃቱ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች እና በቱዋጋሪ አማጽያን ጋር በተፈጸመ መሆኑን ተመላክቷል። ጀነራል ሳዲዮ በ2012 እና 13 በተካሄዱ ተከታታይ መፈንቅለ መንግስት ስልጣን በያዘው ወታደራዊ መንግስት ውስጥ ቁልፍ ሰው ነበሩ። የአልጀዚራው ዘጋቢ ኒኮላስ ሃክ ስለ ጉዳዩ ሲናገር
ጀነራል ሳዲዮ በገዢ ወታደራዊ አመራር ውስጥ ከፍተኛ ተጽዕኖ ከነበራቸው ግለሰቦች አንዱ ሲሆኑ አንዳንዶችም እንደ ወደፊት የማሊ መሪ አድርገው ይመለከቷቸው ነበር ብለዋል። አክሎም የሳቸው መሞት ለሀገሪቱ ጦር ኃይሎች ትልቅ ኪሳራ ነው ሲል ገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ለቀጣያችን እናልፋለን። የኢራን የውጭ ጉዳይ ሚኒስትር አባስ አርቃቺ በኦማን ባደረጉ ጉብኝት ከሱልጣን ሃይተም ቢን ታሪክ አልሰይድ ጋር ተወያይተዋል። ኢራንና ኦማን በወቅታዊ ቀጠናዊ ጉዳዮች ላይ ሰፊ ውይይት ማካሄዳቸውም ተገልጿል። የኢራንና የኦማን ውይይት በሆርሙዝ ወሽመጥ ደህንነትና የዲፕሎማሲ ጥረቶች ላይ ከፍተኛም ተጽዕኖ አለው። የኢራን የውጭ ጉዳይ ሚኒስትር በንግግራቸው በሆርሙዝ ወሽመጥና በባህረ ሰላጤ አካባቢ ስላለው ደህንነት እንዲሁም በአሜሪካና በኢራን መካከል ያለውን ግጭት በዲፕሎማሲያዊ መንገድ ለመፍታት እየተደረጉ ስላሉ ጥረቶች መምከራቸውም ገልጿል። አባስ አርቃቺ ከመካከለኛው ምስራቅ ያለው የአሜሪካ ወታደራዊ መገኘት ለአካባቢው አለመረጋጋትና መከፋፈል ምክንያት መሆኑንም አያይዘው ገልጸዋል። እናም አሁን ላይ ችግር ለመቅረፍ ከውጭ ጣልቃ ገብነት ነፃ የሆነ ቀጠናዊ የደህንነት ማዕቀፍ እንዲኖርም ጥሪ አቅርበዋል። ይህ የኢራንና የኦማን ከፍተኛ አመራሮች ምክክር በቀጠናው ያለውን ውጥረት ለማርገብና ዘላቂ ሰላምን ለማምጣት ያለመ መሆኑም ተመላክቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን መስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።